በመቀጠል የተከበሩ ዶክተር አሸብር ወልደ ጊዮርጊስ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ለምናነሳቸው አስተያየቶች እና ጥያቄዎች ማብራሪያና መልስ ለመስጠት ከመካከላችን ስለተገኙ ለማመስገን ወዳለሁ። ክቡር ጠቅላይ ሚኒስትር፣ የፌደራል መንግስት የ2017 የስራ አፈጻጸም ሪፖርት ከተመለከትኩ በኋላ በአይኔ እያየው ካለው እውነታ ጋር ተዳምሮ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እየተመራች ያለች ሀገር የተስፋ ሀገር፣ በትልቅ ለውጥና እድገት ላይ የምትገኝ ሀገር፣ ቀጣዩ ትውልድ ወላጆች መከራ አስተላለፉብኝ፣ የበታችነት አወረሱኝ፣ ድህነት ውርደት አጎናጸፉኝ፣ ቆሻሻና አንገት የሚያስደፉ ከተሞች አስረከቡኝ ብለው የማይወቅሱና የማይረግሙን ስራ እየተሰራ እንደሆነ በኩራት መናገር ይቻላል። ለዚህም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የፓርቲያችንን ፕሮግራም ይዘው ህዝቡን ከዳር እስከ ዳር አንቀሳቅሰው ለሰሩት ስራ ላስመዘገቡት ውጤትና ድል ከፍ ያለ ምስጋና ለማቅረብ እወዳለሁ። ይሁንና እውነቱ ጠፍቷቸው ሳይሆን የመንግስትና የህዝቡን የጋራ ስራና ድል ለማሳነስ የፕሮፓጋንዳ ጦርነት የጀመሩ፣ በሌላም በኩል የኢትዮጵያ ብልጽግና ግስጋሴ በየትኛውም ኃይል የማይገታና አይቀሬ መሆኑ እየገባቸው ድንገት የቻልነውን ያክል ታግለን ወይንም ተዋግተን ብናስቆም ብለው አውቀውም ሆነ ሳያውቁ ጦርነት አውጀው ራሳቸውን እየጎዱ የሚገኙ አሉ። ክቡር ጠቅላይ ሚኒስትር፣ እርስዎ የኢትዮጵያ ብልጽግና ጉዞ ቀያሽና የዓለም ህዝብ እጁን በአፉ ያስጫነ ፈጣን ድል እያስመዘገቡ ያሉ መሪ ብቻ ሳይሆኑ ህግ አስከባሪ፣ የሰላም አባትና ለይቅርታና ምህረትም የቱን ያክል ልቦት ክፍት እንደሆነ የትግራዩን ጦርነት ለማስቆም የሄዱበት ርቀት፣ በተለይም ደግሞ በትግራይ ጦርነት ወቅት በጠላትነት ራሳቸውን ፈርጀው እስከ ጥጉ ሄደው የሰሩ ዜጎችን እርቁ ከወረደ በኋላ ሰላም ከወረደ በኋላ ከነኚህ ሰዎች ጋር እውነተኛ ወንድም የስራ ባልደረባ አድርገው መቀበሎት ክቡር ጠቅላይ ሚኒስትር ምንም አይነት ግራጅ እንደማይይዙ የቱን ያክል የመሪ ሰው መሆኖትን የሚያሳይ ነው። አሁን የምጠይቀው አውቀውም ሆነ ሳያውቁ ባላስፈላጊ ጦርነት ውስጥ ለገቡ ወገኖች አሁንም በድጋሚ ኢትዮጵያ ለሁላችንም ትበቃለች፣ አንጠላላ፣ አንገዳደል፣ በጋራ እንደግ፣ በጋራ እንበልጽግ፣ ሀብታችንን ንብረታችንን ማባከን የለብንም በማለት ሳይሰለቹ ዳግም የሰላም ጥሪ የሚያስተላልፉበት ሁኔታ እንዳለ ነው ወይ? ሁለተኛ፣ ኢትዮጵያ ብሔራዊ ጥቅሟን ማዕከል ያደረገ ዜጋ ተኮር፣ ለጎረቤትም ትኩረት የማይነፍክ የውስጥና የሚሰጥና በጋራ ተጠቃሚነት ላይ የተመሰረተ ወዳጅነትን የሚያጽፉ የውጭ ግንኙነት ፖሊሲ እንዳላት ይታወቃል። በዚሁ የፖሊሲ አቅጣጫ በተከናወኑ የዲፕሎማሲ ስራዎች በተጨባጭ ውጤቶችም ተመዝግበዋል። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ ከጎረቤት ሀገራት ጋር ያላት አሁናዊ ግንኙነትና ትብብርን እንዴት ይገልጹታል? በተለይም ከኤርትራ ጋር ያለው አሁናዊ ሁኔታ ላይ ማብራሪያ ቢሰጡበት። 3. ክቡር ጠቅላይ ሚኒስትር፣ የኢትዮጵያን መለወጥና እድገት የማይፈልጉ ወገኖች ለረጅም ዘመናት ኢትዮጵያ የባህር በር እንዳይኖራት ብዙ ይታገላሉ። የኢትዮጵያ ህዝብም አሁን ካለው የህዝብ ብዛትና የኢኮኖሚ እድገት በተጨማሪም ከወቅቱ የዓለማችን ጂኦፖለቲክስ እውነታዎች አኳያ ለኢትዮጵያ ወደብ ማስፈለጉ የግድ ነው። በጦርነት ወደብ ማግኘት የለብንም ይባላል። ድርድር ካልተቻለም አርፈን እንቀመጥ የሚሉም አሉ። እኔ ግን ወደብ ልኖርን ይገባናል ከሚሉት ወገን ነኝ። አሁን ክቡር ጠቅላይ ሚኒስትርን የምጠይቀው ግድ የለም ጦርነቱም ይቅር፣ ድርድሩም አይሳካ፣ ነገር ግን ክቡርነቱ ለፊልድ ማርሻል ብርሃኑ ጁላ እና ለኮሚሽነር ጀነራል ደመላሽ የኢትዮጵያን ወንዞች ጠልፋችሁ
ወደ አንድ ባህር አስገቡና ኢትዮጵያን የባህር በር ባለቤት አድርጓት ብለው ቢያዙ በስንት ሳምንት ወይም ወር ውስጥ ኢትዮጵያን የወደብ ባለቤት ያደርጓታል? አመሰግናለሁ።